الله عليه وسلم الأصل الثامن ثمانية مساراتهم نملكتها من أصول عقيدة أهل السنة والجماعة يا أهل السنة والجماعة مسارات وأكايروتوس ثمانية ودق مسارته مثلا ومن أصول أهل السنة والجماعة كأهل السنة والجماعة مسارات وأكايروس عندنا من التصديق مع الرجاجة مامن مقبل بكرامات الأولياء بوليوش كرامة مامن بوليوش كرامة مامن أشونا مقبلاتشو ይሄ አህሉ ሱነቲ ወልጀማዓ አካሄድ ነው ማለት ነው። አንዱ አካሄዳቸው መሰረታዊ አካሄዶቻቸው ውስጥ አንዱ ይሄ ነው ማለት ነው። በከራማት الأولياء ማመን ወሄ ከራማ ማለት ማቀድ ይጅሪህ አላሁ ሱብሓነሁ ወተዓላ እንዲከሰት የሚያደርገው ነው። ወሄ አይል ከራማት ከራማዎች ማቀድ ይጅሪህ አላሁ ሱብሓነሁ ወተዓላ እንዲከሰት የሚያደርገው ነው። አላሁ ሱብሓነሁ ወተዓላ እንዲከሰት የሚያደርገው ነገር ነው። على أيدي بعضهم بكفلوچاچو እጅ من خوارق العادات ተለምዶን የጣሰ ነገር ማለት ነው። አላህ Subhanahu Wa Ta'ala على أيدي بعضهم በከፊል በወዳጆቹ እጅ አማካኝነት የሆነ ነገር እንዲከሰት የሚያደርገው ነገር ያ ነው ከራማ የሚባለው። በምን አይነት መልኩ ነው የሚከሰተው? ምንድነው እሱ? من خوارق العادات ተለምዶን ጥሶ የመጣ ማለት ነው። ተለምዶን ጥሶ የመጣ ማቀዱ ጅሪህላሁ አላህ Subhanahu Wa Ta'ala እንዲከሰት የሚያደርገው ነው። على ايدي بعضهم በከፊሎቻቸው እጅ አማካኝነት ማለት ነው። በከፊሎቻቸው አካል ወይም በከፊሎቻቸው እጅ አማካኝነት እንዲከሰት የሚያደርገው ክስተት ነው። من خوارق العادات ተለምዶን ጥሶ የመጣ ነገር እሳት ገብቶ አለመቃጠል፣ መርዝ ጠጥቶ አለመሞት፣ በባብ ተነድፎ አለመሞት፣ አንበሳን ጋልቦ መምጣት፣ ውሻ ሊጋልቡ ይችላሉ ወይም አንበሳና ነብር ሊጋልቡ ይችላሉ። የመሳሰሉት ማንኛውም ጉዳት የሚያደርስ ነገር ሁሉ አይደርስባቸውም። ዝናብም ሊመጣ ይችላል በእነሱ። ይሄ ብዙ ከራማ አላቸው። ዱዓ አድርገው ዝናብንም ሊያመጡ ይችላሉ ድርቅ በሆነ ጊዜ ማለት ነው። ይሄ ማቀድ ይጅሪህላሁ ተዓላ አላህ እንዲከሰት የሚያደርገው ነው። على ايدي بعضهم በከፊሎቻቸው እጅ من خوارق العادات ተለምዶን ጥሶ የመጣ ተለምዶን ጥሶ መጣ ማለት እኛ በተለምዷችን እሳት ሲያቃጥል ነው የምናውቀው። እሳት ገብተው ከወጡ ተለምዶን ጣሰ ነው የሚባለው። አንበሳ ሲባላ ነው እንጂ አንበሳ ላይ ማንም ሲጋልበው አናውቅም። አንበሳም ጋልበው ሊመጡ ይችላሉ። በእሸት ሊመጣላቸው ይችላል። ምንም እሸት የሌለበት አካባቢ ላይ ድንገት እሸት ሊመጣን ይችላል። ብዙ አለ የከራማ አይነት። ይሄ ነው ብዬ የምናገረው ነገር የለም። እጅግ በጣም ብዙ ነው ተለምዶን ጥሶ የመጣ ነገር። ባይሆን ክስተታቸውና የሚያደርጉት ነገር ከነብያቶች خوارق العادة ከነብያቶች ሙዕጂዛ በላይ አይበልጥም ነው የሚሉት ዑለማዎች። من خوارق العادات ተለምዶን ጥሶ የመጣ ነገር። ይህ ተለምዶን ጥሶ የመጣ ነገር ለምንድን ነው ተከሰተው? ኢክራመን ለሁም እነሱን ለማክበር ነው። አላህ እያላቃቸው ነው። كما دل على ذلك መኖሩን እንደጠቆመን الكتاب والسنة ሐዲስ ቁርአን እንደጠቆመን ማለት ነው። ስለዚህ በእነዚህ ሰዎች አማካኝነት በእነሱ አማካኝነት የሚከሰት ተለምዶን ጥሶ የመጣ ነገር ይሄ ከራማ ይባላል። ኢክራመን ለሁም እነሱን ለማክበር ነው አላህ የሚያደርገው። አያሳፍራቸውም። ዱዓ አድርገው የጠየቁትን ነገር ያደርግላቸዋል ይናገራሉ። كما دل على ذلك ولاያን ከራማን እንደነገረን አላህ Subhanahu Wa Ta'ala على ذلك الكتاب كتاب القرآن እንደጠቆመንና ወሱነቱ የነብዩ አለይሂ ሰላቱ ሰላም የተለያዩ ሐዲሶች እንደጠቆሙን ማለት ነው። ከራማን በተመለከተ ቁርአን ውስጥ ሱረቱል ከፍን ይመስል ከፍ ውስጥ የነበሩት ወጣቶች ያከሰት የሚገርም ክስተት ነው። የኢሳ እናት መርየም በሷ አማካኝነት የተከሰታለ ነብይ አይደለችም። ያው ከራማ አላህ Subhanahu Wa Ta'ala ስለሰጣት ነው። كلما دخل زكريا عليها المحراب زكريا በገባ ቁጥር وجد عندها رزقا ሲሳይ ያገኘ ነበር። አዲስ ትኩስ እሸት በዛ አካባቢ ላይ በቁድስ አካባቢ ላይ የማይገኝን እሸት ያገኘ ነበር። እና ለኪ هذا ከየት ነው ያመጣሽው ሲላት قالت هو من عند الله ይሄማ ከአላህ የተሰጠኝ ስጦታ ነው ትል ነበር። ስለዚህ ትኩስ ነገር ይገኝ ነበር አጠገቧ። هذا من الكرامه ይሄም ከከራማ ነው። ብዙ ከራማዎችን ጠቅሷል አላህ Subhanahu Wa Ta'ala በቁርአን ውስጥ። فكذلك النبي عليه الصلاة والسلام በሐዲሳቸው ውስጥ ብዙ ጠቅሰዋል ከራማን የተመለከተ ማለት ነው። የአላህ ባሮች አሉ ስንትና ስንት ምስኪን አለ ብለዋል ነብዩ አለይሂ ሰላቱ ወሰለም። ተሩድሁ ልቅመቱ ወልቅመታን አንድ ጉርሻ ሁለት ጉርሻ የምትመልሰው ይድፈዑ እንደ አብዋቢናት በሰዎች በር ላይ የሚገፈተር ስንት ምስኪን አለ ብለዋል። ለው አቅሰመ على الله لأبره በአላህ ላይ ቢምል አላህ
ቃሉን የሚያሟላለት ወላሂ ዝናብ ይመጣል ብሎ በጌታው ላይ ከማለ አላህ አያሳፍረውም ያመጣለታል። እንደዚህ አይነት ስንት ባለ ከራማ አሉ ብለዋል ነብዩ አለይሂ ሰላቱ ወሰለም። ሐዲሳቸውም ጠቁሞናል። አላህ ሱብሓነሁ ወተዓላ በቁርአንም ውስጥ ደግሞ ያለፉት ሰዎች ዘንድ የተከሰተ ነብይ ሳይሆኑ የተከሰተ ከራማ አለ። ስለዚህ በዚህም ኡማ ውስጥ ታላላቆችና አላህ በወዳጆች እንዲከሰት ያደርጋል ማለት ነው። ለምሳሌ እነ ኻሊድ ኢብኑ ወሊድን መስል መርዝ ጠጥተው አልሞቱም። ምንም ነገር አልሆነም። እነ ኢብራሂም አልኸውላኒ አቡ ሱለይማን አልኸውላኒ የሚባሉትም እሳት ውስጥ ገብተው ነበር። እንደውም ነብዩ አለይሂ ሰላቱ ወሰለም ነብዩላህ ኢብራሂም እሳት ገብተው ወጥተዋል። ነብዩ መሐመድ አለይሂ ሰላቱ ወሰለም እሳት ገብተው አልወጡም። ስለዚህ ነብዩላህ ኢብራሂም ከራማ አይበልጥም ወይ የእሳቸው ሙዕጂዛ አይበልጥም ወይ አይባልም። ነብዩ አለይሂ ሰላቱ ወሰለም ኡመት ውስጥ ታቢዒዩ እሳት ውስጥ ከተውት ምንም ነገር ሳይቃጠል ወጥቷል። ስለዚህ የነብዩ ተከታይ እንደዚህ ከሆነ ነብዩ አለይሂ ሰላቱ ወሰለም ከዚህ በላይ አጃኢብ ማሳየት ይችላሉ ማለት ነው። ኡመታቸው ውስጥ እንደዚህ ተገኝቷል። በጣም ብዙ አለ በየሲሩ ማለት ነው። ይሄ አለ ነው። ወቀድ አንከረ የተቃወሙ አሉ። ውቁዕ አልከራማቲ ከራማ የለም ብለው የተቃወሙት አሉ ሙሉ በሙሉ። እነማንን ይመስል አልሙዕተዚለቱ ወልጀህሚየቱ ሙዕተዚላዎችና ጀህሚያዎች ሙሉ በሙሉ ተቃውመውታል። ወቀድ አንከረ ተቃውመዋል፣ ጠልተውታል፣ የለም ብለዋል፣ ውድቅ አድርገውታል። ውቁዕ አልከራማቲ የከራማን ክስተቶች ውድቅ አድርገውታል። አልሙዕተዚለቱ ሙዕተዚላዎችን ይመስል ወልጀህሚየቱ ጀህሚያዎችን ይመስል እነዚህ ውድቅ አድርገውታል። ሙሉ በሙሉ አይቀበሉትም፣ የለም ይላሉ። ለምን ሲሏቸው ለአላ ተختلط المعجزة بالكرامات ከራማና ሙዕጂዛ መቀላቀል የለበትም፣ ተመሳሳይ ክስተቶች ናቸው። ያልሆነን ነገር ኸዋሪቅ አልዓዳት ናቸው ሁለቱም። ለነብይ ሲሆን ሙዕጂዛ ይባላል፣ ለሙርሰሎች ሙዕጂዛ ሲባል ለሙርሰሎች ሙዕጂዛ ሲባል ለወልዮች ደግሞ ከራማ ይባላል እንጂ ሁለቱም ክስተቱ ተመሳሳይ ነው። እንዴት ማይጅሪህ الله على ايدي بعضهم من خوارق العادات ነው። ይሄም ኢክራመን ለሁም ማለት ነው። ኸዋሪቅ አልዓዳ ነው ሁለቱም ላይ። ዘንግባብ መሆን ማለት አንድ ሰው የሞተ ሰው ማስነሳት ማለት እሳት ገብቶ አለመቃጠል ማለት ለነብያቶች የተከሰተ ነው። ይሄ ክስተትም ኸዋሪቅ አልዓዳ ነው፣ አንድ ነው። ስለዚህ የወልዮች የሚያሳዩትና ነብያቶች የሚያሳዩት ይቀላቀልብናል። ስለዚህ ወልዮች ከራማ የላቸውም ብለው አልፈዋል እነሱ ማለት ነው። እኛ ነፍሱል ቁርአን አለ፣ ነፍሱል ሐዲስ አለ ከራማ እንዳለ። ባይሆን ኸዋሪቅ አልዓዳ በነብያቶች እጅ ሲከሰት ሙዕጂዛ እንለዋለን፣ በአላህ ወዳጆች እጅ ሲከሰት ከራማ እንለዋለን። አይ አንድ ሰው መጥቶ እኔ ረሱል ነኝ ብሎ ቢከራከር እንደዚህ አይነት ከራማ አሳይቶ ሊቀላቀልብን አይደለም ወይ ካሉ መጀመሪያ ነብይ ነኝ ብሎ ተከራክሮ እንደዚህ አይነት ክስተት አላህ Subhanahu Wa Ta'ala አያሳካለትም፣ እድሜም አይኖረውም። ይሄንን ቢያደርግ አላህ Subhanahu Wa Ta'ala ጀርባውን ይሰብረዋል። ስለዚህ ይሄንን አንፈራም። አላህ እንዴት ማድረግ እንዳለበት የሚያውቀው ልዑሉ ጌታ ለወልዮችም ከራማ ሰጥቷል፣ ለነብያቶችም ሙዕጂዛ ሰጥቷል። ሁለቱም ኸዋሪቅ አልዓዳ ቢሆኑም ግን እንዳይቀላቀሉ እሱ ጠባቂ አለ ነግሮናልም ደግሞ። ስለዚህ ምንም የሚያቀላቅለው ነገር የለም ማለት ነው። ነብይ ብለው አይመጡም። ነብይ ነኝ ብሎ ይሄን አይነት ሊከሰትለት አይችልም። ሊከሰትለት እንኳን እድሜ አይኖረውም። ወዲያውኑ አላህ Subhanahu Wa Ta'ala እንዴት እንደሚያጠፋው ያውቃል። ደግሞ ይሄንን ነብይ ነኝ ብሎ የሞገተ ሁሉ የትም አልደረሰም። ትልቅም ከራማም ማሳይቶም አይደለም፣ ሙዕጂዛም ማሳይቶም አይደለም። እንደው ያደርገው እንኳን ኖሮ የተከራከሩ አሉ። ምንም ጊዜ አልሰጣቸውም አላህ Subhanahu Wa Ta'ala ወዲያውኑ ያጠፋቸው። ምንም የሚፈጠር ነገር የለም በዚህ። ወቀድ አንከረ ውቁዕ አልከራማት የከራማን መከሰት ውድቅ አድርገዋል። አልሙዕተዚለቱ ሙዕተዚላዎችና ወልጀህሚየቱ ጀህሚያዎች ውድቅ አድርገውታል። ይሄንን ወሆ ኢንካሩን ይህ ተቃውሞ ነው። ለአምሪ ዋቂዕን ገሃድ ለሆነ ተጨባጭ የሆነ ነገር መካድ ነው። ተጨባጭ የሆነ ነገር መካድ ነው። ማዕሉም ታዋቂ የሆነ ነገር መካድ ነው። ቁርአን ውስጥ ተዘክሯል። ስንት ታሪካቸው የተነገረን ያለ ነብይ ያልሆኑ ሙርሰሎች ያልሆኑ መላእክት ያልሆኑ የሚገርም ክስተት የተከሰታለ። በሷሃቦችም እጅ ከተከሰታለ፣ በታቢዒዎች እጅ የተከሰታለ። ይሄ ሁሉ ዋቂዕ ነው። ባይሆን እነሱ ይቀድሙን العقل على النقل ከነቅል ይልቅ ቁርአን ሐዲስ ላይ ከሚያገኙት ጥቅሶች ይልቅ ምናቸውን ያስቀድማሉ? አቅላቸውን ስለሚያስቀድሙ ነው። ይሄ ፍልስፍና ነው። እናንተን ይቀላቀልብናል፣ ስለሚቀላቀል ቢቀር ይሻላል እንደዚህ ይባላል። ቁርአን ላይ እየተጠቀሰ ነብዩ አለይሂ ሰላቱ ወሰለም እየነገሩን በሐዲሳቸው وقد انكر وقوع الكرامات المعتزله والجهميه وهو انكار تقوم ነው ለአምሪ ዋቂዕ ተጨባጭ የሆነ ነገር መቃወም ነው። ሰማይ ከላይ አይደለም ማለት ነው።
معلوم يتوقع النجر مكاجني ولكن ነገር ግን يجب أن نعلم ማወቅ አለብን ባይሆን አንድ ማወቅ የሚገባ ነገር አለ ከራማ አለ ማለት እንዳለ ሁሉም አካል ከራማን ያሳያል ማለት አይደለም ወይንም ደግሞ ኸዋሪቅ العادን ያሳየ ሁሉ ከራማ ያሳየ ነው አይባልም ولكن يجب أن نعلم ማወቅ አለብን أن من الناس كسوت في وقتنا በዝበኛ ዘመን ላይ ከሰዎች አሉ أن من الناس كسوت في وقتنا በዝበኛ ዘመን من ضل يتأممال في موضوع الكرامات ስለ ከራማት ጉዳይ ከራማቶችን በተመለከተ ጠማዋል ብዙዎቹ ጠማዋል ሙዕተዚላና ጀህሚያ ጭራሽ የለም በማለት እነዚህ አንድ ጥመት ሌላ ጫፍ በሉት ይሄንን በዚህ በእኛ ዘመን ደግሞ ولكن يجب أن نعلم أن من الناس في وقتنا በዚህ በዘመናችን ሰዎች አሉ من ضل የጠመሙ ሰዎች አሉ في موضوع الكرامات የከራማን ርዕስ በተመለከተ የጠመሙ ብዙ ሰዎች አሉ وغالا فيها በጣም ያጋነኗትና ያለ ገደብ የተጠቀሟት ማለት ነው አለች በማለት حتى ادخل فيها ማለት حتى ادخل فيها እስከሚገባ እስከሚጨመር ድረስ በጣመው ሄደዋል من ضل في موضوع الكرامات በከራማ ጉዳይ ላይ መስመር የለቀቁና በዚህ ርዕስ ላይ ገደብ የለቀቁ የጠመሙ ሰዎች አሉ ምክንያቱም ታሪክ ሶላትም ይሁን አጭበርባሪም ይሁን ሌባም ይሁን ጥሩም ይሁን ምንም ይሁን እንዳለ ከራማ ብለውታል ሁሉንም ከራማ መለየት ነበረበት አላህን የሚፈራ ሰው የአላህ ወዳጅ ሆነ ሲያሳይ ከራማ ልትባል ትችላለች አንድ ሙሸዕውዝ አጭበርባሪና መጥፎ የሆነ ሰው ደግሞ ሶላትም ማይሰግድ ከሆነ አጭበርባሪ ከሆነ ዲኑ ላይ ጠንካራ ከሆነ ሙብተዲዕ ከሆነ ሽርክያት ላይ የሚዘባርቅ ከሆነ ይሄ ሰው የተአምር ቢያሳይ የሱ ተአምር አይደለም ለፊትና የመጣ ወይንም ምን استخدام الشياطين የሆነ ሰይጣንን እየተጠቀመ የሚያሳየው ውድቅ የሆነ አካሄድ ነው ወይ ሲህር ነው አስማት ነው እንጂ ይሄ እንተና አይባልም في وقتنا በዝበኛ ዘመን መንበል የጠመማለ في موضوع الكرامات በከራማ ከራማን በተመለከተ ማለት ነው وغالا فيها ገደብ ያለፈባት አለ غالا فيها በጣም ድንበር ጥሶ ይሄዳል አልፎ حتى ادخل فيها ከራማ ውስጥ አስገብቷል ما ليس منها كأهل الكرامة ያልሆነን ከከራማ ያልሆነን ነገር እንደ ከራማ አድርጎ ይቆጠራል ለምሳሌ من الشعوذة ማጭበርበርን ይመስል ማጭበርበር በእንትን በተለያዩ ባስማቶችና በጥንቆላ ማጭበርበርን ይመስል ይሄንን ከከራማ ይቆጠራል ዝናላጅ የከራማ እንግዲህ ገደብ የለውም በእነዚህ ማለት ነው ሸዕወዛን ይጨመራል ሸዕወዛ من الشعوذة وأعمال السحرة የአስማተኞችን ተግባር ይመስል የአስማተኞችን ስራ ይመስል አስማተኞች ብዙ ነገር ሊያሳዩ ይችላሉ አንደኛ ሲህረን ሐቂቂ የሚባል አለ ሲህረን ተኽይሊ የሚባል አለ ሲህረን ሐቂቂ የሚባለው በቀጥታ ሊያሳዩ ይችላሉ የሚደረገው ነገር ማለት ነው ያ ሰዎች ላይ ሲህሩ በሚደረግ ጊዜ አቅሉንም ሊነሳው ይችላል ሊሞትም ይችላል አደጋ ሊደርስበትም ይችላል ያለ ነው ሐቂቂዩ ማለት ነው ኢንሻአላህ باذنillah አይጎዳም ሰው ቁርአን ጋር እስከተያዘ ድረስ አይጎዳም باذنillah وأعمال السحارة يا አስማተኞችን ስራ ይመስል ተኽይል የሚባል ደግሞ አለ አሁን ተኽይል የሚባለው ደግሞ በሰዎች አይን ላይ የሚያስመስሉት ነገር ነው በሰው አይን ላይ የሚያስመስሉት ነው ለምሳሌ በፀጉራቸው መኪና እንጎትታለን ይላሉ የአስማተኞች ውድድርም አለ በአሁን ሰዓት ተሽጂዕ እየተሰጠው ደጋፊ ተዘጋጅቶለት ህዝብ ተሰብስቦለት በጣም የሚያደንቁት አስማተኞች የሚወዳደሩበት መድረክ አለ ራሱን የቻለ የምን ተቃውሞ አሁን ስሜት የለውም ሁሉም በሃይማኖትም በኩል በምንም ይሁን ኦሎምፒክ ይገባል እየተባለ ነው ለውድድር አንድ ራሱን የቻለ እንትን ሊያደርጉት ማለት ነው የገቢ ምንጭ ስለዚህ ተኽይል ያደርጋሉ ምን አይነት ተኽይል ይጠቀማሉ እርግብ የሚለቁ ይመስላሉ የሆነ የሚለቁት ወረቀት ሊሆን ይችላል አይናችን ላይ ነው ሲህሩን የሚጠቀሙት መጀመሪያ ሰው አይን ላይ ያነበነቡበታል ያንን ሲለቁት እርግብ ይሄደ ነው መስለው ቅድም ወረቀት አልነበር እንዴ ወይ ልብስ ጨርቅ አልነበር እንዴ አሁን እንደዚህ ሆነ ይላል በሆዳቸው ላይ መኪና ያስነዳሉ በላያቸው ላይ መኪና የሚያስነዷሉ ከባድ መኪና የሚያስነዷሉ በሰውነት በጡንቻ ከሆነ እሺ ግን በአስማት የሚጠቀማሉ መኪናን በፀጉራቸው የሚጎትቷሉ ይሄ በተአምር እንደ ተአምር ተደርጎ የሚታይ ቆርቆሮ የሚበሉአሉ ሚስማር የሚወጡአሉ ምላጩንም ከታርገው የሚበሉአሉ ይሄ ሁሉ አስማት ነው የተኸየለ ለኛ ከረሜላ ቢጎርስም ምላጭ ሆኖ ነው የሚታየው ይሄ ነገር ያደርጋሉ በጣም ብዙ ነገር አለ አስማተኝ ይሄ ተኸየለ ነው የሚባለው ከድሮ ዘመን ጀምሮ ያለ ነው ወጋላ فيها ገደብ የለቀቁአሉ فيها በከራማ ላይ حتى ادخل فيها ከራማ ውስጥ ደመራት ማለይሰ ሚንሃ ከከራማ ያልሆነ
من الشعوذة የተለያዩ ማጭበርበሪያዎችን ይመስል የጥንቆላ ስራ وأعمال السحرة የአስማተኞችን ስራ ይመስል والشياطين የሰይጣናትን ስራ ይመስል والدجالين የደጃል ካድሬዎችን ስራ የቀጣፊዎችን ስራ ይመስል ደጃሎች አሉ ደጃሎች ናቸው እነዚህ ከራማ ሳየን ይላሉ ተአምር ያመጣሉ ምን እንትን አንበሳ ገልበው ከተማ ውስጥ ሊገቡ ይችላሉ ከተማ ውስጥ ይገባሉ አልሆ ተቀየነው አህሉ ሱና ነው እዲኑ ላይ እንዴት ነው እዲኑ ላይ ጠንካራ ከሆነ አላህ Subhanahu Wa Ta'ala አላህ ከራማ ሰጥቶት ሊሆን ይችላል ይሄን ሰው አላህ ከራማ ሰጥቶት ሊሆን ይችላል ናም ግን እዲኑ ላይ የተኛ የወደቀ ሆኖ ያለ እንትን እሸት ቢመጣለን በውሃ ላይ ምንጣፍ አንጥፎ ቢጋልብ ቢሄድበት ማለት ነው ምንም ባይሰጥ ወይንም ደግሞ በህዋ ላይ ከንፍፎ ቢሄድ ውስጣችን ምንም ሊነካው አይገባም ለምን በጣም ሻዕውል ደጃል ስንት ነገር ይዞ ይመጣል አይደል እንዴ አላህ Subhanahu Wa Ta'ala ለፈተና ደግሞ በእነዚህ ሰዎች እጅ አማካኝነት ተስኺር አድርጎታል ይሄንን ነገር ያው እያሰባቸው ማለት ነው من الشعوذة ማጭበርበርን አስገባት ከከራማ وأعمال السحرة የአስማተኞችን ስራ ከከራማ አስገቡት والشياطين የሰይጣናትን ስራ ደግሞ ሰይጣናቶች يسترقون السمع ያው ተደራርበው ጅኖቹ ማለት ነው ሰማይ ጥግ ይደርሳሉ መላእክቶች ዛሬ ምን ተፈረደ ጌታችን ምን አለ ይባባላሉ እርስ በርስ ያንን ሲወያዩ የተባለውን ነገር ጅብሪል ለተወሰኑት መላእክቶች ይነግራቸዋል ከሰማይ ሰማያት እየተሰማማ እታችኛው መጀመሪያው ሰማኡ ዱንያ ድረስ ይደርሳል ኸበሩ ያንን መላእክቶች ሲነጋገሩ ሸይጣኖች ከታች ሰርቀው ያዳምጣሉ ይሄ አላህ Subhanahu Wa Ta'ala እያወቀ ነው ያው ለፈተና ነው አለበለዚያ ስንት ሚስጥር አለ ድብቅ ሚስጥር የግለሰቦች ሚስጥር አይወጣም ይቅርና የጌታችን አላህ እንዴት መጠበቅ እንዳለበት ያውቃል ግን ለፈተና ነው እነዚህ ሰይጣናቶች ከመመታቱ በፊት በኮከቡ ከመመታቱ በፊት የመጀመሪያው ላይ እጥግ ያለው ጅን ከሰማ እንደሰማ ለበታች ይነግረዋል ለበታቸው ተቀጣጣለው ነው ያሉት ለመሬት ላይ ያለው ቶሎ ሩጦ ለጠንቋዩ ይነግረዋል ለጠንቋዩ ጀሮ ነብዩ አለይሂ ሰላቱ ወሰለም የጠንቋይ 100 ውሸትን ይደምርበታል ብለዋል አንድ እውነት ይናገርና 100 ውሸት ይጨምርበታል يصدقه الناس بسبب تلك الكلمة التي قالها آخذا عن الشيطان يعني من الذي استرقه مالتنا سرقو كدامته ሰውዬ ያያዛት ወይንም ከዛ ጅን ያያዛት እሷ እውነታናት ምክንያቱም ሙቀደርናታ ያችን ሙቀደር እሷን ይደገፍና 100 ውሸቶችን ይጨምራል ሰዎች ራሱ ምን ይሉታል የኛ ስድቅ የማጣት እንጂ 100ም ሳይሆን የቀረው እሳቸው ተናገረው ጠባይልም ይባላል ያችን አንድ በዛች ተነሳ ገደል ያስገባዋል ማው እሱ ግብር ስለሚገብር ነው እጅኖች ጋር ግንኙነት ያላቸው ሰዎች አደገኛ ህይወት ውስጥ ነው የሚኖሩት አደገኛ ከጅን ጋር ግንኙነት ያለው ሰው በጣም አደጋ ነው በጣም ያሳስታቸዋል ብዙ ነገር ያሰራቸዋል ሚስጥርን ጠይቃለን ይላሉ ምን ይላሉ በተለይ ጅን ቂራአ ላይ ያለ እኔ እንደው በጣም አደራ የምለው ነገር ማለት ነው ጅን እንዴት መጣህ ከየት መጣህ ለምን መጣህ የት ትሄዳለህ ምን ታደርጋለህ ከልይት ላይ ያለው ጅን እዚህኛው ላይ እየቀራ ከልይት ላይ ያለው ጅን ማለት ያለው ያስተሳስሩታል ይሄ ነገር እያስከደ የሆነ ነገር ውስጥ እየዘፈቃቸው ነው ያለሙ ላድሩና هذا ይሄንን ያደርጋሉ ብዙ ጊዜ በጣም አደገኛ አካሄድ ነው በጣም ትንንሾቹ ጠንቋዎች ነው የሚሆኑት ተቃቀም ጠንቋዎች የሚገርመው ደግሞ ቁርአን ሲቀራበት መጮህ እንዳታዩ አንደኛ እንትኑ ጅኑ ላይ በሚቀራበት ሰዓት ጅኑ ሪ ብሎ ይለቃል አውቆ ሪ ብሎ ይለቃል ቁርአን ሲቀራበት ልክ ይችላል ቁርአን ብቻ መስቀልም ያስለቅቀዋል እኮ መስቀልም እኮ ያስጮሃል ጸበልም ያስለቅቀዋል እኮ ጦላሃ ጋር ተሄዶ ይለቃል አይደል ይለቃል ጦላሃም ጋር ሄዶ ይለቀዋል እንደ ኢጅራሚያ በሆነ መስመሩን በለቀቀ መረኑን በለቀቀ አካሄድ ማለት ነው ለቅ ይችላል መልቀቅ ማለት ፋይዳ የለውም ይሄ አይደለም ሸይጣን በጣም አደገኛ ነው እኔ አንድ የምነግራችሁ ነገር ማለት ነው ብዙውን ጊዜ ወንዶች ላይ ሳይሆን ሴቶችን ያጠቃል ከውስጥ ፍርሃት ውስጥ የመነጨ ፍርሃት አለ ሸይጣንን የመፍራትና የመደንገጥ ባህሪ አለ ይሄ ያጠቃቸዋል ሴንሲቲቭ ስለሆናችሁ ውስጣችሁ ቶሎ እናንተ ላይ ጥቃት ያበዛል እሱ ሁለተኛ እናንተን እክትላጥ ለማድረግ ይፈልጋል አንድ ጅን አንድ ሴት ልጅ ከያዛት والله አላህን ካልፈራችና እክትላጥ እየተደረገ የሚቀራባት ከሆነ 100 ዓመት አይለቃል በቃ 100 ዓመት ብትኖርም አይለቅም ለምን በሐራም ነው የሚቀረው ሪል አለ ግዚው ላይ ተደርቦ ከመጋረጃ ጀርባ ይቀራል እንጂ ያለ መጋረጃ እሷ ጋር እክትላጥ አድርጎ ከተቀራ ሊለቅ ይችላል ለግዚው መስቀል የሚያስለቅቀዋል ብያችኋለሁ ማስለቀቅ አይደለም ፋይዳው ዋናው ነገር በትክክል ተሰርቷል ዛሬ ሪል አለ እክትላጥ ያስደርጋቸውና አብሮ ያጫውታቸውና ዛሬ ይለቃል አውቆ በቃ ሂጃለሁ ይላል ነገ ደግሞ ያስጨዋትና ሌላ ይጠራል ለምን ማገናኘት ይፈልጋል አጅነብዮቹን የግድ ነው ይሄ ነው ስራው
ስራው ይሄ ነው ስራው። እጅግ በጣም ብክን ያለው ኡመታችን ደግሞ የተበላሸውን በዚህ ነው። በጣም ተበላሽቷል በዛ አካሄድ ላይ ማለት ነው። አላህን ሱብሓነሁ ወተዓላ ካልተፈራ እንዴት ተደርጎ ነው ጅን የሚለቀው? በአላህ በምን አይነት መልክ ነው የሚለቀው? እንደው ሸሪዓተን እስላሚያን እኮ መስመሩ ተለቋል፣ መረኑ ተለቋል። በአሁኑ ሰዓት የለም። ይሄ ትችት አለበት። መተቸት ካለበት ደግሞ መተቸት አለበት። ግን እተቁላህ አላህን ፍሩ። እኔ እናንተ ጋር እንደው የሚያመው ሰው እንኳን ካለ እኔ ሸሪዓውን በጠበቀ መልኩ ይቀራል ይበሉ። ወኢላ አንድ ቀን ማቀላቀል ከጀመረ ነገ የሚያቀላቅላል፣ ከነገ ወዲያ የሚያቀላቅላቸዋል። ማቀላቀል ነው በቃ። አህሉ ሱና ሰለፊ የሆነ ሰው ጠርታችሁ ይቀራላችሁ። የሚቀረው ደግሞ ከመጋረጃ ጀርባ አንቺን ባለቤት ያዝሽ፣ ወንድምሽ ያዝሽ፣ እህትሽ ያዝሽ፣ እሱ ከመጋረጃ ጀርባ ሆኖ ይቀራል። ከዛ ውጭ ያለ ጆሮዋ ላይ እየጮኸ እየተጠጋ ኔቸር እኮ ነው። እንደዚህ አይነት ሐራም እየተሰራ በምን አይነት መልክ ነው የሚለቀው? አልለቀቀም። ይሄ ላ ፈርቀ በይነ ማ يفعله طلحه وبين ما يفعله هؤلاء ምንም ልዩነት የለም። ይሄ እኔ ቢያንቀጠቅጣችሁ እናገራለሁ። የግድ ነው። ሸሪዓ ነው፣ ተቀበሉ። ሸሪዓ ነው፣ ስሙ። አላህን ፍሩ፣ ጠይቁ ዑለማንም እንዴት ነው የሚደረገው ብላችሁ ጠይቁ። በእንደዚህ አይነት እክትላጥ ለቀቀ አለቀቀ ላ ፋኢዳ የለውም። አይለቅም፣ መቼም አይለቅም። ደግሞ ተመልሶ ይመጣል፣ ይደጋግማል፣ ይመላለሳል። ይሄንን ሸሪዓውን በጠበቀ መልኩ መቀራት አለበት። ሸሪዓ ካልተጠበቀ ግን ሐራም ነው የሚሰራው። ሐራም ከተሰራ እክትላጥ ከመጣ እጅግ የተለያዩ መሐረማቶች ውስጥ መግባት አይቀሬ ነው። ይሄ እተቁላህ ወላሂ ነተቂላህ። ይሄ በጣም ተቅዋ የሚያስፈልገው ነው። አንቺም ተናገሪ። እንደያምሽ ከሆነ አላህ አደራ ብለሽ እሪ በይ። በጣም አደገኛ ሐራም ውስጥ የሚያስገባ ነገር ጅን ነው። እኔ ልንገርሽ በአሁን ሰዓት ማለት ነው። በአሁን ሰዓት አጅነብይና ሴትንና ወንድን እያቀላቀለ እያፋጨ ያለ ነገር እሱ ነው። ሌላ እኮ የለም። እዛው መሳል መሄድ እኮ ነው የሚመስለው። አይለቅም። ነገም ይመጣል፣ ተነጎዳም ይመጣል፣ አሁንም ይመጣል። እድሜ ልክሽን ሊከታተልሽ ይችላል። ይሄ በሐራም ጭምልቅልቅ ነው የሚያስደርጋችሁ። ሌላ ነገር ተቆላህልኝ ብትሉ፣ ቂራአትን እንቀራለን ብትሉ፣ ቁርአን ቀሪነን ብትሉ፣ እንደዛ አይነት ሐራም እየተሰራ ሌላ ትምህርት ቤት ተማሪ በጎን ያስቸግራል። እዚህ ደግሞ አንቺ የምታስቸግሪ ከሆነ መልፋይዳ መልፈርቅ በይነኩማ ምንድነው ልዩነቱ? እነዛ በገሃድ ሰሩት ሐራሙ፣ እዚህ ደግሞ በሸሪዓ ሽፋን ተሰራ። ምንድነው ልዩነቱ? ሐራም እኮ ነው። ሐራም ለንደን የሚሰራ ሐራም ነው። ሐራም ኢትዮጵያ የሚሰራ ሐራም ነው። ሐራም መስጂድ የሚሰራ ትምህርት ቤት የሚሰራ አንድ አይነት ነው። እክትላጥ ነው በቃ። ምንድነው ልዩነቱ? የትምህርት ቤት እክትላጥና የመስጂድ እክትላጥ ምንድነው ልዩነቱ? እክትላጥ ከተገኘ አሬ አላህ በመረኑን ልቅቅ ያደረገ። ይሄ ደግሞ ከግቢ ጀምሮ የሚያስቸግር ዩኒቨርሲቲ ውስጥ የሚያስቸግሩት ይኸው ውጭም ስትወጥ እንደው እክትላጥ እኔ ምንም እንደው ኸውፍ ሻእን የላቸው ምን እንደሆነ አላውቅም። ልቅቅ መረኑን የለቀቀ አካሄድ ሴቶቹም ሀያ የላቸውም። አረ ይሄ ነገር እኔ ቂራአት እቀራለሁ፣ እኔ እንደዚህ ነኝ፣ ጀልባብ ለብሻለሁ፣ ኒቃብ ለብሻለሁ፣ ለምን ይሄን አደርገዋለሁ ብላ እንደ ስሜት አይኖራትም ሴት ልጅ። والله ሰለፊ ሴት ልጅ ይሄን አታደርግም። ኢንሻአላህ ቢኢዝኒላህ አላህ ሱብሓነሁ ወተዓላ ይጠብቃቸዋል። ቢኢዝኒላህ አላህ እንዳታመጣብን በሉ። ከመጣ ከተከሰተ አደራ በሉ። አደራ እኔ መቀራት ያለብኝ በእንደዚህ አይነት መልኩ ነው ብላችሁ ተናገሩ። አደራ ይሄን ነው አደራ የምነግራችሁ። ኢንሻአላህ አላህ ደግሞ አላህ ይጠብቃችሁ። ኢንሻአላህ ሁላችንም አላህ ይጠብቃል። እላ ግን በጣም መረኑን የለቀቀች ምልቅልቅ ያላካሄድ ነው። والله እኔ ከትምህርት ቤት ስራ ላይ ይቻላል መሄድ በትምህርት ቤት ወንበር ላይ አንድ ሴት ጋር አጅቦ መቀመጥና ይሄ ምንም ልዩነት የለም። ሀታ ጀልባብ የለበሰች ኒቃብ የለበሰች እያገላበጠ እዚህ ጆሮዋ ላይ እየጮኸ የሚደረግ ነገር ለሐውለ ወላ ቁወተ ኢላ ቢላህ ምን አይነት እንደሆነ አላህ አለም። ወላሂ ምን አይነት ስሜት እንደሆነ እኔ ባለቤቶቹም እህትና ወንድም ምን አይነት ስሜት እንዳላቸው እኔ እንጃ። እንደው ከሸሪዓ ጋር ምንም የሚያገናኘው ነገር የለም። እንደ አንዱም አይገናኝም። ይሄ ጦልሃ ከመሄድ ጋር አይገናኝም። والفرق واضح ልዩነቱ ግልጽ ነው። والفرق ልዩነቱ فيها ما ليس منها من الشعوذة ማጭበርበር የሚባለው ነገር ከከራማ ጨመረ። وعمل السحرة የአስማተኞችንም ደግሞ ተባል እዛው ጨመረ። والشياطين የሰይጣናትን ስራ እዛው ጨመረው። ከምን ከከራማ ወደጃሊን የደጃል ካድሪዎችን ስራ የቀጣፊዎችንም ስራ ከምን ውስጥ ደመረው? ከከራማ ውስጥ። والفرق ልዩነቱ ደግሞ واضح ግልጽ ነው። والفرق واضح ግልጽ ነው። بين الكرامة በከራማና አላህ Subhanahu Wa Ta'ala ለሰውየው አክብሮት ለወዳጁ አክብሮት የሚሰጠው ስጦታና والشعوذة በማጭበርበር መካከል ልዩነታቸው በጣም ግልጽ ነው። فالكرامة كرامة ما
የጅሪ የሚከሰት ነገር ነው። አላ አይዲ ዒባድላህ በአላህ ባሮች እጅ አማካኝነት አሷሊሒን ደጋግ በሆኑት በአላህ ባሮች እጅ አማካኝነት የሚከሰት ነው። ወሸዕወደቱ ማጭበርበር የሚባለው ነገር ደግሞ ማየጅሪ አላ አይዲ ሰሐራ በአስማተኞች እጅ የሚከሰት ነው። ወልከፈራ በከሃዲያኖች እጅ አማካኝነት የሚከሰት ነው። ወልመላሂዳ አሁንም በአላህ ሱብሓነሁ ወተዓላን በከዱ ሰዎችና በመጥፎ ሰዎች በእነሱ እጅ አማካኝነት የሚከሰት ነው። ከሃዲያኖች ማለት ነው። መላሂዳም ያው ከሃዲ ከአላህ ሱብሓነሁ ወተዓላ መንገድ የወጡት ማለት ነው። አፈንጋጮች በሏቸው ልዩነቱ አለ። በለዛ አንድ ነው ከፈራዎችና መላሂዳ። ወሸዕወደቱ ሸዕወዳ የምትባል ነገር ማይጅሪ የሚከሰት ነው። አላየደ ሰሐረቲ በአስማተኞች እጅ የሚከሰት ነገር ይሄ ከራማ አይባልም። ይሄ ከራማ አይደለም። ይሄ ለሰዎች ፊትና የመጣ ነው። ለሰዎች ፊትና የመጣ ነው። አላሁ ሱብሓነሁ ወተዓላ የእጃቸውን ይሰጣቸዋል፣ ዋጋቸውን ይሰጣቸዋል የውመል ቂያማ። ወላኪን አሁን ለነሱም ለኡማውን ፈተና ናቸው። እነዚህ በአስማተኞች እጅ የሚከሰት ነገር ነው ማጭበርበር። ወልከፈራ በከሃዲያኖች የሚገርመው እኮ የሚሰሩት እኮ ተአምር እኮ ነው የሚሰሩት። ተአምር ይሰራሉ እነሱም ተአምር ይሰራሉ። አስማተኞች ብቅ ሲል ጅኑ እሪ ነው የሚለው። እሪ መጣብኝ እሱ ከመጣ እዛ አልቀመጥም ይላል። ከራማ አይደለም ይሄ። ታሪክ ሶላት እንደዚህ እያለ ጫት እየቃሙ እየጮሁበት ወይ ደግሞ የሆነ ነገር እያደረጉት እክትላጥ እያደረጉ እየተቀላቀሉ አንድ ላይ እየተጨማለቁ ያንን እያደረጉ እሪ ብሎ ቢለቅላ ይሄ ሰውዬ ከቀራበት ይለቃል። በቃ እንደዛ አይደለም። መልቀቅ አለመልቀቅ ጥያቄ አይደለም እሱ። ይሄ አይደለም እህቶቼ ወቅታ የመልቀቅ አለመልቀቁ አይደለም ጥያቄው። መስመሩን በጠበቀ መልኩ ለቋል ወይ ነው። ማስለቀቅ ማስጮህማ መስቀልም ያስጮሃል ብያቸዋለሁ። ጸበልም ያስጮሃል። አስማተኞችም ያስሩታል። ይሄንን ወቁ። ጋኔል ጎታቾችም ያስለቅቃሉ፣ ያስሩታል። ይሄን አይደለም ዋናው። ለቀቅ አይደለም። በምን አይነት መልክ ነው እየሄደ ያለው? የትኛውም ቦታ ላይ ሩቃ እየተባለ የሚደረግ ነገር አለ። ሩቅን ሸርዕያ ወላሂ ثم والله هذا ሩቀን غير شرعية አይደለም። ይሄ ሸርዕያ አይደለም። እንደዛ አይነት ሸርዕያ ሩቃ አላየንም፣ አልሰማንም፣ ኪታብም ላይ አልተቀረም። የለም لكن هذا بميزان ልጓም የላቸው። መጀመሪያ የሸሪዓ ልጓም የለም። በቃ ይሄ ብቻ ነገ ይመጣል። ማሻአላህ ጥሩ ከስም ነው እኮ እሱ እየሰራ ነው በራሱ። ጅኑ የሚገርም ስራ እየሰራ ነው በራሱ እየሰራ ነው። ወንጀል ነው፣ መጥፎ ነው፣ የሰው እንደም እየመጠጠ ነው፣ እየተጠቀመ ነው። እሱ ጋር ሐራም የለም። ምን ችግር አለ? ወንድና ሴትን ያቀላቅላል በለው ነው፣ ማጨፋጨፍ ነው። ወሸዕወደቲ ما يجري على يد السحرة በአስማተኞች ይዝ ወልከፈራ በካህዲያኖች ወልመላሂዳ እንዲሁም በመስመር በለቀቁ ባፈነገጡ ሰዎች እጅ አማካኝነት የሚከሰት ነው። ቢቀስቲ ኢድላል الخلق ፍጥረታትን ለማጥመም ማለት ነው። ፍጥረታትን ለማጥመም በእነሱ እጅ አማካኝነት የሚከሰት ነው። ፍጥረታትን ለማጥመም ሌላ ወብቲዛዚ አምዋልህም ገንዘባቸውን ለመበዝበዝ፣ ገንዘባቸውን ለማስወጣት ለመበዝበዝ፣ ገንዘባቸውን ያስወጣል፣ ቀራል ይቀበላል ወይ ደግሞ ያደርግለት ለቀቅላል፣ ያስለቅቃል፣ ይበላል። መብያ በቃ መብያ የበላ ነው ጦላል። ወብቲዛዚ አምዋልህም ወልከራመቱ ከራማ ሰበቡሃ ጧዓ ምክንያቷ ጧዓ ነው። በጧዓ ምክንያት ነው ከራማ የምትከሰተው። ሙጢዕ من أهل السنة السلفية كهوننا كتكسته نعم هذا كرامة، هذه كرامة يمكن كرامة لا تبع. أما من المبتدعة يمكست كل هذا من استخدام الشيطان وينم دمو هذا من الفتنة. إيه فتنة نوندز هنا بهو على يسبرك أيات جبرال ابن تيمية من نكرال بهو على يمي برال باير لا يمي برال أكم سفو هو حالا عندي ترقته من تفاجئون مسجداتهم أسقمتوا بس شيء الواتل تهيد على الجند مركز. ይሄ ነገር ሊከሰት ይችላል ብለዋል። ወላኪን ሚዛናቸው ጧዓና የሰለፊያ አካሄድ ይሄዳሉ የሚለው ነገር ነው መሆን መመዘን ያለበት። ያ ከሆነ ከራማ ነው፣ ያ ካልሆነ ደግሞ ሸዕወዳ ነው። ወሸዕወደቱ ሸዕወዳ ሰበቡሃ ምክንያቷ አልኩፍሩ ክህደት ነው። ወልመዓሲ ወንጀል ሲሰራ ሸዕወዳ ይመጣል። ልክ እንደ ከራማ ይከሰትለታል፣ ሰውዬው ይደላድ ይመቻችለታል። ወንጀል ሲሰራ ደስ ይለዋል ሸይጣን ደስ ይላቸዋል ጅኖችን። አረ ለቀናል እንዳንተ ማን አለ በቃ እሺ ባንተ ስራ ድረናል ነው የሚሉት። ይሄ ያለ ነው በቃ አውቀው ነው የሚሰሩት ስራ ስላላቸው ነው እነሱ። ይሄ በመዕሲያ ምክንያት የሚመጣ ነው። ሰበቡ ኩፍር ክህደትም የሆነበት አለ። ሰበቡ ክህደትም የሆነበት ነገር አለ። አንድ ነገር ልንገራችሁ። ጅን ላይ ጅኖች የሚያዙት ነገር አለ። ምን ያዛሉ መሰላችሁ? መስየን ምናምን ነገር ይጠይቃል። መስየን ምን ይደረግልህ መስ ሲባል
በቃ እንደዚህ ይደረግልኝልና የማይጠየቅ ነገር ይጠይቃል። እሺ ብሎ ከተቀበለው ሰውየው ሽርክያት እየሰራ ነው። እንደው ሌላ ይቅር ቅማል ግደል ሊል ይችላል። እሺ እንዴ ይችላል ከምትሞ አለበለዚያ አንቂ ገላታለሁ ቅማል ግደል ካለው ቅማሉን ከገደለ ሽርክ ውስጥ ነው የገባው ሰውየው። በጣም ብዙ ስህተት ያሰራል። ይሄንን አድርግልኝ፣ ቀኝ እጇን ታንሳል፣ ግራ እጁ ምን የማያዘው ነገር የለም። እሱ እኛን ትዕዛዝ እሺ ማስባሉን ብቻ ነው የሚመለከተው። ይሄንን ይወዳሉ ጅኖች። ስለዚህ በጣም ብዙ መጥፎ ነገር ያሰራሉ። በጣም ኩፍርያት ውስጥ ስንገባ እሺ ይላሉ። ማዕሲያ ውስጥ ከተገባላቸው እሺ ይላሉ። እሺ ነው የሚሉት። እንግዲህ ሸዕወዛ የምትባል ሰበብዋ ምክንያቷ አልኩፍር ክህደትና ወልማዓሲ ወንጀል ሲሆን ከራማ ደግሞ ጧዓ ነው። መመዘኛችን ይሄ ነው። በጧዓ እየተሰራ አላህን ተፈርቶ እየተሰራ ጅኑ ከለቀቀ ማሻአላህ፣ አላህን ሳይፈራ በእክትላጥ ከለቀቀ ደግሞ ሸዕወዛ ነው። 100% ሸዕወዛ ነው። ምክንያቱም ሸሪዓችን እየነገረን ያለው ከሸሪዓ ውጭ የሚመራን የለም። የሰው ልጅ አመለካከት ሳይሆን انما تقودون الشريعه الاسلاميه كما امرنا الله تعالى في كتابه وكما امرنا النبي صلى الله عليه وسلم في سنته ይሄንን መከተል ያለብን በቃ የግድ ነው። አይመችም እንዴት ሊሆን ይችላል ይቻላል والله ላልከበደው ንቃብ የለበሰች ሴት ንቃብ መልበስ ማለት ድሮ እኮ በጣም ይከብድ ነበር። ከለመዱት በኋላ ሸሪዓ والله አልহামዱሊላህ ረሃ የሚገርም ረፍት አለው። የሚገርም ከጌታ ጋር ሰንሰለት ይኖራል። አሁንም ይሄም ይቻላል። ተቅዋ ካለ ሰው ይሰራል። ርቀት ላይ ሆኖ አይሰራም አይባልም። ርቀት ላይ ሆኖ አንድ ላይ እክትላጥ ካልተደረጉ እሷ ላይ ልብስ ደራርበን እንደዚህ ደርበን ከላይ ጋቢውን አድርገን ብርድ ልብስ አድርገን ከላይ